ሰላም ዲናችሁ በየላችሁበት ነገር ሰላም ነው። አሽና እንዲያላችሁ እሙኝላችሁ ቢስቲስ ከሁሉ ወራች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አቆፍሉ ለዚህን ቆልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛችሁ አለ ዛሬ ሚዛናችን ዘላችሁ መጣ ነው መረጃ። ሰሞኑን ዩቲዩበሩ ሚኪ ማይኮ ወጥቶ እየተናነቀው እዚህ ጉሮሮ ላይ እየተናነቀው በግድ ምጥ እንደምጥ በቃ ይቁርታ ከደበራችሁ ይቁርታ አለ። ሚኪ ማይኮ አትጨናነቅ፣ ይቅርታ መጠየቅ አይገባም። ምክንያቱም ይሄ ህዝብ በይቅርታ የሚያልፍበት ጊዜ አብቅቷል። ከዚህ በኋላ እያንዳንዳችን በሚዲያ ላይ ወጥተን ህዝብ ላይ ቅርሻታችን የተፋን መርዛችን የተፋን ህዝብ ከህዝብ ያገዳደልን ሃይማኖት ከሃይማኖት ያጣላን ያጋጨን እያንዳንዳችን ይቅርታ ሳይሆን ፍርድ አደባባይ ነው የምንቆመው። ኦክ ለሀገር የሞቱን የቆሰለን የደማን ካለ ትራንት ያልሸለመን ህዝብ ዛሬ ይሸልመናል። ዛሬ ያልሸለመን ህዝብ ነገ ይሸልመናል። በአንገታችን ወርቅ ያስገባል። ያገዳደልነው ቁርሻታችን የተፋንበት ደግሞ እንጠይቅበታለን። ይቅርታ የሚባል ነገር አይሰራም። ከዚህ በኋላ አይሰራም። በእኛ ቁርሻት በእኛ መርዝ ሰው ከሞተ በኋላ ከተሰደደ ከተፈናቀለ ንብረቱን ካጣ በኋላ የምንፈልገውን ከተፋን በኋላ ይቅርታ አይሰራም። በትግርኛ ምን የሚባል አባባል አለ? የሚበቃቸው ከፈጩ በኋላ ማርያም ናቱ ይላል የሚባል። በማርያም እንግዲህ በኦርቶዶክስ አይፈጭም፣ አይተወጨድም፣ አይዶከምም፣ አይለፋም፣ አይወጣም። የረፍት ቀን፣ የደስታ ቀን፣ የበዓል ቀን ነው እና አንዳንዱ ማርያም እንደሆነች ያውቃል። ይፈጫል አውቆ ሆን ብሎ ይፈጭና ዋይ ዛሬ ለካ አዶዬ ማርያም እናቱ የማርያም ልጅ ለካ ዋይ ይላል። ግን አውቆ ነው ይፈጭ እና አውቀን ከፈጨን ካፋጨን በኋላ አውቀን ከወደምን ካስወደምን በኋላ አሁን ሞጣ ቀራኒዮ ቀልድ ነው፣ እሱ እኮ እብድ ነው፣ አስቂኝ ነው፣ ያስቃል። ህዝብ ደም እያለቀሰ አማራና ኦሮሞ ህዝብ እንዲጠላላ፣ እንዲጠማመድ፣ እንዲጎዳደል ትግሬና አማራን እንዲጨፋጨፍ ካደረገ በኋላ ኧረ እሱ እኮ ቀልደኛ ነው፣ እሱ እኮ ያስቃል። ደም ነው የምትተፋው። ይህ ህዝብ አይለቅም። የኔ ጌታ ሞኝ መስለ የደከመ ማህበረሰብ ይቅርታ ምንም ትርጉም የለውም። አትድከም የኔ ጌታ። ሚኪ ማይኮ ከዚህ በፊት ህዝቡ ሲናገረው ህዝቡ በጨዋነት ኤኮ ትክክል አይደለም፣ ማይኮ ትክክል አይደለም። እኛ አክብረን በዩቲዩብ በሚሊዮን የሚቆጠር ገንዘብ ያገኘው በ600 700 ሺህ ተከታይ ያገኘው በእኛ ነው እና አታንጓጠን፣ አትስደበን ብሎ ሲተቸው ይሄ የደከመ የተንቋቋ የደቆቀ ማህበረሰብ ተቸኝ አልተቸኝናል። ይሄ ማህበረሰብ ደቆ አይደቅም የኔ ጌታ። ይጠግናል፣ ራሱን ይጠግናል፣ ያበረታል፣ ይጠናከራል። ስለዚህ ለግለሰብ አይደለም። ይህ ህዝብ ለጣሊያን ያልተመለሰ ህዝብ ከሆነ ግለሰብ አንቋሹ አዋርዶት አይኖርም፣ አይፈቅድም። ይሄን እና ሁላችንም ቢሆን ህግ እንደሚጠይቀን የጊዜ ጉዳይ ነው። ትናንትና ወዲያ ባትጠይቅ፣ ትናንት ባትጠይቅ፣ ዛሬ ባልጠይቅ፣ ነገ ባልጠይቅ፣ ከነገ ወዲያ መጠይቃል። በሃይማኖት ስም ተደብቆ የሌሎችን ሃይማኖት ያንጓጠጠ ያዋረደ በሀገራቸው ሁለተኛ ሶስተኛ ዜጋነት ስሜት እንዲሰማቸው ባይተዋር እንዲሆኑ እንዲያኮርፉ እንዲጋጩ ያደረገ የትኛውም ፓስተር የትኛውም ጳጳስ የትኛውም ውስጣስ የትኛውም ሼክ አያመልጥም ከሕግ ተጠያቂነት። በየትኛውም ፖለቲካ ስር ተደብቀ በየትኛውም አገር በአረብ አገርም ይሁን በአሜሪካም ይሁን በአውሮፓም ይሁን በኢትዮጵያ ውስጥም ሆነ ህዝብን ከህዝብ ያፋጭ ማናችሁንም ነው የምልህ። እኔ ዩቲዩብ ከጀመርክ እንግዲህ ወደ 1500 እኔ አላውቀውም ቁጥሩ በላይ ቪዲዮዎች ሰርቻ አንዱንም አላጠፋም። ለምን? በምናገረው ነገር ተማመንበታለሁ፣ ኃላፊነት ወስዳለሁ። የተናገርኩት ነገር የሚያሳስር የሚያስጎረፍ የሚያስገድልም ቢሆን አላጠፋውም። ለምን? በጨዋነት በእውቀት ህዝብ ሳልነካ አክብሬ እናገራለሁ። የኔን ሃይማኖት ካዋረድክ የኔን ሃይማኖት የኔን ሀገር የኔን ማንነት ካዋረድ ካጓጠጥክ ከገደልከኝ ምላሽ ሰጥሃለሁ። አይ ባሪያነ ዝም ብለህ አሁን አንዳንድ ጊዜ ለምሳሌ እነ ዮናታን አክሊሉ ምን እነ ይጩፋ ኦርቶዶክስ ቤተክርስቲያን ሲያንጓጥጡ ለምን ብዬ መልስ ይሰጣል? ለምን ዝም አትልም? የእናንተ ሰዎች ሲሳደብላል ለኛ ሰው እላፊ ከተናገረ መልስ ስጥ። እኔ ይሄንን እናገራለሁ ያንን እናገራለሁ። ከኔ የጎደለ ካለ አንተ አስተካክል። እኔ እኮ በቤተክርስቲያናችን ጳጳሳትን ቢያጠፉ ካህናትን ቢያጠፉ ራሴን ባጠፋ እወቅሳለሁ፣ እናገራለሁ። ትክክል አይደለም እላለሁ። ያም ሆነ ይህ ትልቁ ጉዳይ ከኔ ህዝብ ላይ የተፋሁት መርዝ ካለ ያስጠይቀኛል። ልጠየቅበትን ፈቃደኛ ነኝ። እናንተ ፈቃደኛ ሆኑ፣ ተዘጋጁበት ነው ማለት። ሚኪ ማይኮም ይሁን ሌሎቻቸውም ይሁን እንደዛ ነው። አይ ሞጣ ቀራኒዮ ምን ያውቃል? እብድ እኮ ነው፣ ያስቃል። አያስቅም። ደም ነው የሚያስተፋው ህዝቡ።
ጊዜን ጠብቅ፣ ለማየት ያብቃ። ሰሞኑን አስር ወዳኔ ይህችን አገር እያጠፋ እያፈረሰ ያለው የሆነ ሃይማኖትና የሆነ ብሔር ነው። ይሄን የሆነ ሃይማኖትና የሆነ ብሔር ደግሞ የሆነ ህዝብ እየተበቀለው ነው፣ ያለ ምህረት እየተበቀለው ነው። አንዳንዶች ምን ይላል? የዛሬ ዓመት ነው የተናገረችው፣ የዛሬ 100 ዓመትም ትናገረው፣ ወንጀል ከሆነ ትጠየቃል። አንዳንድ የአውሮፓ ሀገሮች እኮ በቢሊዮን ዶላር ካሳ እንዲከፍሉ ተደርጓል ለአፍሪካ ሀገሮች። የዛሬ 50 ዓመት 60 ዓመት ለገደሉት ላጠፉት፣ የዛሬ 70 ዓመት 80 ዓመት ለገደሉት ለጨፈጨፉት ዛሬ ካሳ እንዲከፍሉ ተፈረደባቸው እኮ እየከፈሉ ነው። ስለዚህ የተናገርኩት እኔ አሁን ለምሳሌ የዛሬ 4 ዓመት የተናገርኩት እሱ እኮ አያስጠይቅም። የዛሬ 4 ወር ነው እንጂ የዛሬ 4 ዓመት አያስጠይቅም። አትችልም። እንደዛ ህዝብ ከሳሽ ይመጣል። አሁን ከሳሽ ካልመጣ ምንም ማድረግ አይቻልም። ከሳሽ ሲመጣ ስርዓት ያልከሰሱ ሰዎች ዛሬ አውጋዚ የተነገረ ነገር ትክክል አይደለም፣ ክብራችን፣ ሃይማኖታችን፣ ማንነታችን ይኖካል ብሎ ሰዎች ከከሰሰ ትጠይቃል። እና አሁን ሚኪ ማይኮ እየተናነቀ እዚህ ጉሮሮ ላይ እንደምጥ እንደ ጭንቅ ሆኖ በቃ ከዶበራችሁ ይቅርታ አያስፈልግም። እናንተ ይቅርታ አያስፈልግም። ዩቲዩብ ላይ ተመልካች ስለጠፋ ማንም ዞር ብሎ ስለማያይ፣ ድርጅቶች ማስታወቂያ ስለማይሰሩ ማንም ዞር ብሎ ስለማያይ፣ ስለጠረረብህ፣ የቤት ኪራይ የምትከፍለው ስላጣ፣ ነዳጅ የምትሞላበት ስላጣ፣ በየመንገዱ የሚያከብር ሰው ስላጣ አይደለም ይቅርታ የምትጠይቀው። እሱም እየተናነቀ እና የኦሮሞን ህዝብ ያንጓጠጡ ያዋረዱ፣ የአማራን ህዝብ የትግራይን ህዝብ ያንጓጠጡ ያዋረዱ፣ ዋጋ ያስከፈሉ፣ ጠላት ብዙ ያደረጉ ያጎዳደሉ የትኛውም የሚዲያ ሰዎች፣ የሃይማኖት ሰዎች፣ የፖለቲካ ሰዎች ጊዜና ቀን ጉዳይ ነው እንጂ በግ ይጠይቃል። እርግጠኛ ነው ነገራቸው። እቺ መፎገሪያ ያለች ይቅርታ እኮ ዶበራቸው አልደብረንም። በግ ነው የምትጠየቀው። ሁላችንም በፍርድ አደባባይ እንቆምበታለን። ለተናገርነው ክርፋት በሙሉ ህዝብ ላይ ለተፋነው ቅርሻት በሙሉ በፍርድ አደባባይ እንቆማለን። እችን ዋጥ አድርጎ ነው የምትቀበል። የኔ ጌታ ቀልድ አይደለም የተያዘው፣ ቀልድ አይደለም። እና ሌሎቻችን ትምህርት መሆን ያለበት ነገር ህዝብ ከጦላህ፣ ህዝብ ከናቀህ፣ ህዝብ ካንጓጠጠህ ውርደት ነው የምትሰራውም። ጎበዝ ብሎ የላኩ ሰዎችም ዞር ነው የሚሉት። ከተጠላ ጎበዝ ግባበት ያሉ ሰዎችም አገባብህ ጥሩ ካልሆነና ገብተህ ካምቦጮር አረከብ ልክ አይመጣም። እኔ አሜሪካ ብትልከኝ ለምሳሌ አጋዚ ሂድና ወጥ በተለኝ እኔ አበጣበጥ የልክ ካልሆነ አሜሪካ እኔ ማውቀው ነገር የለም ነው የምትል። ሰሞኑን እኮ እንደዛ እያደረገች አይደለ አሜሪካ። ካልሆነ ይህን አረብ ሀገር ጥሎ መሄድ ነው። ብዙ ጊዜ የአሜሪካ ፖለቲከኞች አይታችሁ ከሆነ እኛ አረብን የመጠበቅ ግዴታ አለብን እንዴ ይላል። ሰምታችሁ ከሆነ እኛ በነፃ ሆርሙዝን የመጠበቅ ግዴታ አለብን እንዴ? $1 ትሪሊዮን እያወጣን በሺ የሚቆጠር ወታደር አሰማርተን እነዚህ ሀብታም የባህረ ሰላጤ አረቦችን ለምንድን ነው ግን የምንጠብቀው ይላል። ለምን ይመስላል? ልንፈረጥጥ ነው። እስከ ዛሬ ያደረጉት ምጽዋት፣ በጎ ስጦታ፣ ዶግነት አድርገው ነው የሚያስቡት። ግን የራሳቸውን ፖለቲካ ለማስፈጸም የራሳቸውን ጥቅም ለመሙላት ነው እንጂ ለአረቦቹ ብለው አልመጡ እና የላኩ ሰዎችም ቢሆን ልክ ካልሰራህ ልክ አይደለም። እኔ ያልኩህ በዚህ መልኩ ነው። አንተ ግን አንቦጨር አደረከው፣ አግማማኸው። ህወሓት እንደዚህ ያስራል፣ ብዙ ሰው አስራል። እንደዚህ ነው እንዲህ ያልኩት፣ እንደዚህ ዱብልቅልቅ። እንደምታስታውሱት ጌታቸው ረዳ ኢትዮጵያን እስከ ሲኦል ድረስ ይዘን እንወርዳለን ብሎ ነበር እና እቺ እስከ ሲኦል ድረስ ይዘን እንወርዳለን የምትለዋ ቃል ህወሓትን በከፍተኛ ሁኔታ ዋጋ አስከፍላለች። ሴኮቱሬ ነፍሱን ከፈለገ ይማረው ካልፈለገ አይማረው። ሴኮቱሬ መብረቃዊ ምት ነው የሰሜን እዝነ መታ ነው አለ። እቺ የዚህ ጥቃት ኃላፊነት የሚወስደው ህወሓት እንደሆነ የመጀመሪያ የጦርነት ቀን መረጃው ነው ማስረጃው ነው ቀረበ። የምንናገራቸው ነገሮች ነገ ራሳችንን ጠልፎ እንደማይጥለን እርግጠኛ መሆን ያስፈልገናል። ይሄን ያሰውን ሐሳብ ሲሞቻቸው
ላይክ አድርጎ ሼር አድርጎ። እወዳችኋለሁ። ፒስ